እኔ የምጠይቅህ ስለ ህይወት አንዳንድ ነገር እንድትመክረኝ ነው። እሺ ንገረኝ። እና ያኔ እኔ የህይወት ታሪኬን ነው የምነግርህ እና ደግሞ አንዳንድ ነገሮችን ደግሞ አንተ እንደገና ትመክረኛለህ። እሺ እኔ እናትና አባቴ የተፋቱት በህፃንነቴ ነው። በእናቴ እጅ ነው ያደግኩት። አባቴ ነው ያሳደገኝ። ከዛም በኋላ ላይ እያሳደገኝ እያለ በጣም እናትዬ ተበድለኝና ታሰቃየኝ ነበርና አባቴ የኔን ስቃይ ላይም ብሎ ተለያዩ ከእናትዬ ጋር ማለት ነው። እናም ለኔ ብሎ ወደ 6 ሚስቶች ፈቷል። ከዛም በኋላ ላይ እንደዛ ያለ 2 አመት አብረን እኔና አባቴ ብቻ ተቀመጥን። እየጋገረ ወጥ እየሰራ ምናምን አሳደገኝ። ከዛም በኋላ ላይ እንደዛ ያለን እኔም ደረስኩለት ትምህርት እያስተማረኝ። ከዛም መስራት ጀመርኩኝ። እኔም አባቴን መንከባከብና መያዝ ጀመርኩ ማለት ነው ቤት ይዤ። ከዛ ያለን እያለ አባቴ በጣም እንደገና እየተቀየረብኝ መጣ። ልክ እንደ እናትዬ ይሄን አድርጊ ይሄን ስሪ ይለኛል ማለት ነው። ይደበድበኛል። እዛ በጣም ምቱ ሲበረታብኝና ሲሰቃይ ከዛ ወጣሁኝና ስራ ገባሁኝ ሌላ ቦታ ማለት ሰራተኛ ማለት ነው። የተሰቃየው ከዛ እየሰራሁኝ እያለ እንደገና በቃ የሰው ቤት በጣም ከባድ ነው። ይሄ ኔትወርክ ግን ከኔ ነው እንዴ ጋይስ? አሁን ከኔ ነው። እንጀራ እየጋገርኩ ነበር መኖሪያ። እሺ አይሰማም? አሁን የኔ ይሰማሻል በደንብ? 13 ነበረ። ወይኔ እየዘገየ ነው የሚሰማት ድምጼ ይሰማሻል? የኔ ናት። ቆይ የኔ ይሰማሻል? የኔ ይሰማል በደንብ? ይሰማል። እሺ ቀጥይ። እሺ አዎ ይሰማል። እሺ እንደገና 2 ወር ያው ትምህርቴን አቋርጬ ስለኔ የገባሁት ከዛ ተመልሼ የመጣውና እናቴ ጋር ሄድኩ ማለት ነው። እናቴ አላሳደገችኝም። እናቴ ጋር ሲሄድ እናቴ የተሻለኛለች ከእናቴ ማለት ነው። እዛ ያለ አባቴ የኔ ፊት የሚሰጠኝ እንደገና ከዛ ደግሞ ወደ አያቴ ቤት ሄድኩኝ። አያቴ ጋር ሲሄድ ደግሞ በጣም ይሰርቡኛል ማለት የእንትና ዲቃላ ምናምን እያሉ ይሰርቡኛል። ከዛ ሲሰርቡኝ በቃ አልቻልኩም። ደግሞ ወደ አባት አያቴ ቤት ሄድኩኝ እዛ ማለት ነው። እዛ ስቀምጥ ደግሞ ምንም አልቻለችም። አባትሽ ብር ታልሰጠኝ አንቺ መያዝ አልችልም ማለች እና እንደዚህ ሸንኮራ ምናምን እየነገርኩኝ ትምህርቴን መማር ቀጠልኩ ማለት ነው። ከዛ ትምህርቴን እየተማርኩኝ እያለ ከዛው በታይ ከፍ ያልኩ ልጅ ነበርኩ። ዝቅ ስል በጣም ቅንጭላቴም እየተነካ መጣ። ጎበዝም ነበርኩ። እያዞረ ይጥለኛል ማለት ነው። ማለት የቤተሰቤን እያሰብኩኝ ከዛ ስልስል ወደ 8 ተዛወርኩኝ። 8 ደግሞ ስዛወር እንደገና ደግሞ ወደ ለውጋይ ደግሞ ሄድኩኝ ስራ ለመስራት ማለት ነው። ከዛ ደግሞ እዛ እየሰራሁኝ እያለ 2 ወር ደግሞ ሰርቼ ተመልሼ ደግሞ ትምህርት ልማር መጣው ማለት የምሄደው ለመማርበት ምናምን ሀስፊዛ እንዲችልልኝ ማለት ነው። ያንንም ማደርጋው ከዛ ተመልሼ መጣሁኝና እየተማርኩ እያለ ወደ 9 ተላለፍኩኝ። 9 ላይ ደግሞ ምንም አልቻልኩም። ዩኒፎርሙን ሁሉ ነገር ለማሟላት አልቻልኩምና ከዛም በኋላ ላይ አስተማሪዎቹ እኛ ቤት ስራ እየሰራሽ ትማሪያለሽ አሉኝ። ዝቅ ብዬ ለመማር በቃ ጨነቀኝ። እንዴ ከጓደኞቼ እንደዚህ በጣነቴ እየተሰቃዩ ለምን አልኩኝና አባቴን አስተርቂ ብዬ አያቴን ለመንኳት ማለት ነው። አያቴ ደግሞ ይዛ ስትሄድ ምን አባቴ እኔ ልጅ የሚባል የለኝም አለ። እሷ እዚህ ቤት ተገባች ወይኔ ሞታለሁ ወይ እሷ ትወጣልኝ እና ቀብሯ ላይ አልቆምም ቀብሬ ላይ አትቆምም አላቃትም ብሎ አባረረኝ ማለት ነው። ከዛ አባረረኝ። አባት ከሌለኝ ማን አለኝ አልኩኝና
እናቴ ስር ስመጣ ደግሞ አላህ ያውጣልኝ ምናምን በቃ ትረግመኛለች፣ ትሰርበኛለች፣ አትወደኝም፣ እሰራላታለሁ ምንም ነገር አታደርግልኝም። ያኔ ልብስ ጫማ ትገዛልኝም፣ ግን ያው ለሆዴ ነው እየሰራው የምቀመጠው። ለዛውም ግን በጣም ነበር ታሰቃይኝ። ከዛ ሰርቶ የሚባል ነገር አለ ነበርና ከደላላ ጋር ተባባልኩኝ። ከዛ ተባባልኩኝ የሹመይና እናቴ እንላካታሉ ያስተሚመጣ ድረስ አላህ ባወጣሽ ምናምን እያሉ ይረግሙኝ ነበር። ከዛ መጣልኝና ነገር ወጣሁ። የሚያለቅስ ኢሞጂ አትላኩ። እሺ ጋይስ፣ የሚያለቅስ ኢሞጂ አትላኩ። ዋርኒንግ ይሰጠናል። እሺ ሲበዛ በጣም ሲበዛ ዋርኒንግ ይሰጣል። እሺ ጥሩ አይደለም። እሺ ቀጥይኝ እናት። ከዛ ደላላው አንቺ ጣንሽ መሄዳችን ምናምን አለኝና መለሰኝ። ከዛ ሲመለሰኝ እባክህ አልኩት እዛው ሂጅ ብሞት ይሻለኛል ከዚህ ከህይወት አውጣኝ ምናምን ያለቀስኩበት ጊዜ እሺ በቃ ደላላው ሚስቴን የምትንከባከብልኝ ልጅ እፈልጋለሁ ብሏል። የመን ላይ 4 ወር ተቀመጭና በነጣ እንልክሻለን አለኝና አመጣኝ ማለት ነው። ከዛ አመጣኝና የመን ላይ እዛ ደግሞ ከተማ ወሰደኝና ከሚስቱ ጋር ስኖር ሚስቲቱ ደግሞ በቃ እንትን ማለት መቅናት ጀመረች መሰል። አልፈልግም እሷን ተወዳታለህ መሰል ምናምን እያለች ይችሊ ካልወሰድክልኝ ምናምን እያሉ ተጣሉ ከሱ ጋር ማለት ነው። ከዛ የተጣሉ ጊዜ ወይ ፍታይ ስትለው በቃ እኔ ልሂድ አልኩኝና ወደ ገጠር ሄድኩኝ። ገጠር ላይ ደግሞ 9 ወር ሩዝ እንትን ያበሰልኩኝ ተቀመጥኩ ማለት ነው። 9 ወር ስቀመጥ ማንም የት ናት ያለኝ የለም። ማንም ሰው ደውሎ የት ነሽ ያለኝ የለም ማለት ነው። ከዛ በዛ አጋጣሚ ደግሞ አባቴ ሞቷል ማለት ነው። 9 ወር ሲሞላኝ አባቴ ሞቷል። ከዛ እዚህ ሳውዲ ላከኝ። አባቴ መሞቱን ሲሰማ ማንም እንደሌለኝና እንደማነሳይ ሲያቅ ላከኝ ወደ ሳውዲ። ላከኝና በ8 ቀን አባትሽ ሞቷል ተብዬ ተነገርኩ። ማለት ሁሉ ልቤ ተሰበረው በምን እንደሆነ ታውቃለህ? ቀብሬ ላይ አትቁም ቀብሯ ላይ አልቆምም ሲል ያለው ነገር ሆነ። እሱ ሲጥለኝ ስቃዩ በስቶብኝ እሱ ከሌለኝ ማን አለ ብዬ ስደትን ስመርጥ እሱም ደግሞ ትቶኝ ሄደ ማለት ነው። እሱ አለኔ ማንም እንደሌለው አውቃለሁ፣ እኔ ማለት እሱ ማንም እንደሌለኝ አውቃለሁ። ግን እሱ ምን ሲያጣ ያው ፈጣሪ የፈቀደው ነገር ነውና የሚሆነው። እሱም ሄደ፣ ህይወት ጨለመብኝ፣ ማንም የለኝም። እዚህ ስመጣ ግን ያ ሁላ 9 ወር ስቀመጥ የትነሽ አላለኝ ሰው እንደገና የትነሽ እያለ መፈለግ ጀመረ ሁሉም ሰው ማለት ነው። ከዛ ማንም ስለሌለኝ በቃ ያችን የማትወደኝን እናቴ ለማለት ተገደድኩ። እናቴ ብያት አላቅም ነበር፣ ተገደድኩ። እናቴ አልኳት በቃ አባቴን ሳላሳልፍለት ስለሄደ እሷ ይለፍላት እያልኩ ያለኝን ገንዘብ እንኳን አልጨብጥም፣ ለሷ ነው የምልከው፣ ያለኝን ለሷ ሰጣለሁ። እንደዛ እያደረኩኝ እየኖርኩ እያለ ወንድምም ስለሌለኝ እህትም ስለሌለኝ ማንም ከጎኔ ስለሌለኝ ባላገባው ማለት ነው። ባል ካገባው ወዲህ ግን ያኔ ህይወቴን ታሪክ ስለነገርኩት አትርሺ፣ ህይወትሽን አትርሺ፣ ከፍ በይ። እሱን ካገባው ወዲህ ቦታ ገዛሁኝ እየመከረኝ፣ ያንንም በግድ ነው እንደዛ ያደረኩትኝ። ከዛም በኋላ ላይ አሁን ደግሞ ቤት ልሰራ እያልኩ እያለ ብር ላኪ እያሉኝ እንደዚህ 65,000 ብር ላኩላቸው። ከዛ 65,000 ልኬላቸው አሁንም ደግሞ አልቋል አለችኝ። እኔ እናቴ አልቻልኩም ከዚህ በላይ እና አንቺም ራስሽን መተሽ ለውጪ፣ ልጅ ነሽ፣ ፓስፖርት ላውጣልሽ፣ ነይና እዚህ ሰርተሽ አብረን እንለወጥ፣ ካሁን በኋላ አቅሜ አይችልም፣ እኔም የራሴን ህይወት ልቻል ስላት እንዴት ይኛልሽ ምናምን ስትለኝ አይ አልኳት። ከዛ ሁሉም ሰው አኮረፈኝ ማለት ነው። ከዛ በዝም በኩል ደግሞ ከባሌ ጋር ተጣልቼ ነበር። ሁሉም ፊት ሲነሳኝ በቃ የኔ ህይወት እስከመቼ ነው ስቃይ የሚበዛው? እስኪ ድረስ ነው እኔ የሚሄደው አልኩኝና ሸሪሃይን ሁላ ስብርብር አድርጌ ሁሉን ነገር አጥፍቼ ጠፋው ማለት ነው። አሁን ቤተሰቦቼ ሁላ በሌላ ስልክ እየደወሉ ያፈላልጉኛል። ግን ለምን? ለብሬ ነው እንጂ የኔን ሀዘን እናቴ እንኳን እስኪ ልጄ መሆንሽ እስቲ ከፋሹ አትኸኝ፣ አባቴ ናፈቀኝ ስላለ ራሱ እርሽው፣ ይሄ እኮ አላህ የፈቀደው ነገር ነው ትለኛለች። ማን ነው የኔንስ ሀዘን የሚረዳኝ? ለገንዘቤ ነው ወይስ እኔን የሚወዱኝ?
አሁን እናቴ ማውራት አለብኝ? ብሬ መላክ አለብኝ ወይስ የኔን ህይወት ነው የምኖረው? እኔ አሁን እኔ ለእናቴ ግዴታ አለብኝ ወይ? እስካሁን ድረስ እኔ አላሳደገችኝም አላዘችኝም። ግን አባቴ ስለሌለኝ ብቻ እሷንም ማጣታለሁ እያልኩኝ እኔ የኔን ህይወት ረሳሁት። ነገ ኢትዮጵያ ብሄድ የት ነው የምወርቀው? የት ነው ወይስ የምሄደው የሚለው ነገር ያሳስበኛል። አይዞሽ፣ አሁን እድሜሽ ስንት ነው? መከረኝ ሰው ሁላም እኔ ለራሴ መውደቂያ እንደሌለኝ የማውቃለሁ። ምክንያቱም ከአሁን በፊትም ተሰቃይቻለሁ። አሁንም በሄድ የት ነሽ የሚለኝም ሰው እንደሌለ ስለማቅ አሁን ምን ላድርግ? እነሱ ጋር ለነሱ ብር እየላኩ ልኑር ወይስ ስልኬን እንደገፈልኩ ይልቆይ? እድሜሽ ስንት ነው አሁን? እድሜ ይሁን 18 ነው። 4 አመት ሆነኝ ሳውዲ ላይ። አይዞሽ፣ እስቲ ሚውት አድርጊና አዳምጪኝ። እስቲ አዳምጪኝ። እሺ፣ ገና ልጅ ነች ጋይስ፣ ገና ልጅ ነች በጣም። ይሄንን ሁሉ እንግዲህ መከራና ፈተና ያየችው ገና 18 አመት እንኳን ሳይሆናት ነው። 18 አመት ሳይሆናት ማለት በ13 አመቷ እንኳን ያንን ሁሉ 13 አመት ማለት በጣም ትንሽ ልጅ ነሽ እኮ ጋይስ። ጥሩንና መጥፎን ጎኑ ልንገርሽ፣ አንቺ ያለፍሽበትና አሁን ያለሽበትን። መጥፎ ጎኑ በዛ ነገር ውስጥ ሁሉ ስታልፊ የሚገባሽ አልነበረም። አይገባሽም። ልጅ ነሽ። አቅፈው ተንከባክበው ትምህርት ቤት እንድትሄጂ አድርገው በደንብ ተንከባክበው ማሳደግ አለባቸው። ምክንያቱም እኔ ባይዜ ቤተሰቦቻችሁ እናንተን ስላሳደጉ እንደ ጀብዱ ሲያወሩት በጣም ነው የሚገርመኝ። የሁላችንም ቤተሰቦች እንዲህ ልጅ ከወለድኩ ላሳደግ እኮ ግድ ነው። እኔ ውለደኝ ተብሎ አይወለድም ልጅ አይደል? አንቺ ውለዱኝ ብለሽ አልተወለድሽ። አንዳንድ ቤተሰብ እኔ መከራዬን በልቼ አሳድጌ እኔ እንደዚህ ለአንተ ስል ቆዳዬን ገፌ ለአንተ ስል ልብሴን ቀድጄ እንዴ ከወለድኩት ወድጄ ሳይሆን በግዴ ማሳደግ አለብኝ። ለምን ልብሴን መቅደድ አይደለም? ለምን ራቁቴን አልሄድም ለልጄ ስል? እንዴ ውለደኝ ብሎ እኮ አልተወለደም ያለች ሰው። መከራህን በልተ ማሳደግህ ግድ ነው። ማን ውለድ አለት አለ? ወደ ልጥለው ነው እንዴ? ሰው አንድ እናት ወይም አንድ አባት ልጅ ከወለደ ምንም ይሁን ምን የማሳደግ ግዴታን ያለበት በሰማይም በምድር ሰው እንደ ጀብዱ የሚወራ አይደለም ማለት ነው። ስለዚህ አሁን አንቺ ያንን ሁሉ መከራ ሳለሽ በልጅነትሽ ተጠለሽ ሰው አያትሽ ቤት እየተንከራተትሽ 2 አያት ቤት እየሄድሽ ሂጂ ውጪ እያሉሽ በጣም ያሳዝናል። አይ በጣም እያዘንኩ ነበር የሰማሁሽ። ግን ያንን ሁሉ በዚህ እድሜሽ ማሳለፍሽ በጣም እንድትበሲ ያደርግሻል። የበሰለ ሰው እንድትሆኚ ነው የሚያደርግሽ። ማንም በህመምሽና በችግርሽ ጊዜ ያልነበረ ሰው አሁን ሲነጋልሽ ስራ ስትሰሪ ገንዘብ ስትይዢ ይፈልጉሻል። የሚፈልጉሽ አንቺን ብለው አይደለም ገንዘብሽን ነው። እስቲ ውደቂ፣ አሁን ማንም ዞር ብሎ ያይሽ። ወድቄ አፈር ከድሜ ስግጥ የት ነህ እንዲለኝ ያላለ ማንም ይሁን ማን ምድር ላይ ይሄ ያለላችሁ ምከሬ ማንም ይሁን ማን ሲነጋልኝና ፀሐይ ስትወጣ ቢመጣ አላውቀው። ይህም በማድረጌ የሚፈረድብኝ ከሆነ በደስታ ነው የምቀበለው። እነሱ ሲተዋችሁ መብታቸው እንደሆነ ሁሉ እናንተም አላቃችሁም የማለት መብት አላችሁ። ስለ ይቅርታ አይደለም የማወራው። ይቅርታ በጣም ወሳኝ ነገር ነው። ይቅር ማለት አለባችሁ። ግን በህይወታችሁ ውስጥ ማንም ቦታ የለው። ክሬዲቱን መስጠት ያለባችሁ ለራሳችሁ ነው። ብቻችሁን ወድቃችሁ ከተነሳችሁ ብቻችሁን ነው መድረክ ላይ የምትቆሙት። ብቻችሁን ነው እንደ ባንዲራ የምትውለበለቡት። በጎ በጎ ለራሳችሁ ይገባችኋል። ስለዚህ ገንዘብሽን አትላኪ ለማንም አትላኪ። አሁን ገና ልጅ ነሽ፣ 18 ዓመትሽ ነው። በዚህ ሰዓት ነው ገንዘብ መያዝ ያለብሽ። ልቡ ከዛ ይመጣል። ልብ እየገዛሽ ስትመጪ ገንዘቡም ይኖርሻል፣ ትተኮሻለሽ ማለት ነው። ስትተኮሽ ብቻሽን ማንም እንደሌላችሁ ማወቅ በህይወት ውስጥ ትልቁ መሳሪያ ነው። በዙሪያችሁ ማንም የሚረዳችሁና አይዞህ የሚላችሁ ሰው አለመኖሩ
በጣም በጣም ትልቅ እርዳታ ነው የኔ እናት። አማራጭ ስታጪ ነው ሙሉ ኃይልሽን ተጠቅመሽ የምትሰሪ ተስፋ ማትቆርጪው። ብትወድቂ መነሳት ግድ እንደሆነ ስለምታስቢ ትነሻለሽ። አሁን ያለሽን ሁሉ አተሽ ዜሮ ብትሆኚ እንደገና ትጀምሪያለሽ። ለምን? ማንም በዙሪያሽ እንደሌለ ታውቂያለሽ። አንድ ልጅ ግን አባቱ የሚያወርሰው ሀብትና ንብረት ካለው እዚህ ጋር ሰርቶ ትንሽ ነካ ነካ አድርጎ ለፍቶ ህይወት ውስጥ ፈተናና መከራ ሲገጥመው ምንድነው የሚያደርገው? አባቴ ሀብታለልኛል ምን አለፋኝ ሄዶ ይሸጎጣል። የምትሸጎጡበት ያጣችሁ ሰዎች እንኳን ደስ አላችሁ። መሸጎጫ ያጣችሁ ሰዎች፣ ብቸኛ የሆናችሁ ሰዎች፣ መግቢያ ያጣችሁ ሰዎች፣ ብቻችሁን አፈር ከድሜ ይገጣችሁ ያላችሁ ሰዎች፣ ለብቻችሁ የተነሳችሁ እየወደቃችሁ የራሳችሁን ጦርነት ራሳችሁ እየተፋለማችሁ መሽቶ በነጋ ቁጥር ፈተናን ለብቻችሁ እየተጋፈጣላችሁ ያላችሁ ሰዎች እናንተ ያልተሳካላችሁ ማን ሊሳካለት? እናንተ ያላለፈላችሁ ማን ያልፍለትም? ለምን? ግድ ነዋ። ምንም አማራጭ ስለሌላችሁ ደጋግማችሁ ትሞክራላችሁ። ስትወድቁ ድጋሚ ትነሳላችሁ። ካልተሳካ በስተቀር አታቆሙ። ታዲያ ለእናንተ ያልተሳካ ለማን ሊሳካ ነው? መሞከራችሁን ብቻ እንዳታቆሙ። ስለዚህ ገንዘብሽን እንዳትልኪ ለማንም ሰው። ብልህ ሁኚ። አይዞሽ የኔ ማር የኔ ውድ ምናምን ያለሽ ሁሉ ቤተሰብ ዘመድ አዝማድ ምናምን እንዳታምኚ። ሲቸግርሽ የት ነበሩ? በራ ለበራ ስትከራተች የት ነበሩ? ትምህርት ቤት የምትከፊው ዩኒፎርም መግዣ አጥተሽ ትምህርት ስታቋርጭ የት ነበሩ? ሰው ቤት እየሰራሽ ራስሽ በ13 ዓመትሽ ትምህርት ቤት እየከፈልሽ እየሰራሽ ስትኖር የት ነበሩ? አሁን ጨካኝ ነው መሆን ያለብሽ። አውሬ ለራስሽ ነው መቆም ያለብሽ። ክሬዲቱን ለራስሽ ነው መስጠት ያለብሽ። በዛ ሁሉ ፈተና ውስጥ ጥላሽ ያልሄደችው ራስሽ ነሽ አንቺ። ስለዚህ አንቺ ከዛሬ ጀምሮ በጣም ጠንካራ ሴት ነይ ሲሏት የማትሄድ በዚህ ሂጂ ሲሏት እምቢ የምትል የራሷ ዓላማ ያላት ገንዘቧን የማትሰጥ ለራስሽ የምትቆሚ አይነት ሴት ሆነሽ ቆሚ። አለቀ። ከዛ በኋላ አንቺ ሲያልፍልሽና ሲሳካልሽ ያኔ ከፈለግሽ ወድቀው ካገኘሻቸው ሰፖርት ታደርጊያቸዋለሽ እምትሽው። አሁን ግን ቅድሚያ ለራስ። ያ በማንም ወንድ እንዳትታለይ። 18 ዓመትሽ ነው። አንቺ ለመታለል በጣም ቅርብ ነሽ። እኔን ከማታለል አንቺ ማታለል ይቀላል። ለምን? እኔ አርጅቻለሁ። በጣም ብዙ ነገር አይቼ ነው ያለፍኩት። አንቺ ገና 18 ዓመትሽ ነው እና ጭንቅላትሽ ገና ነው፣ አልበሰልሽም። በተራ ብልጭልጭ ነገሮች ልትታለይ ትችያለሽ። አፈቀርኩሽ፣ ወደድኩሽ፣ የኔ አድሊንተይ ምናምን ገለመሌ ብሎ በህይወትሽ ውስጥ ሲመጣ የወደደሽ ይመስልሻል? 25 26 ዓመት እስኪሆንሽ ድረስ ወንድ አጠገብሽ ድርሽ እንዳይል፣ ስራ ላይ ለውጥ ላይ ራስሽ ማሻሻል ላይ አካውንትሽ ገንዘብ አስቀምጪ። ባካፕ ይሁንሽ። ነገ የሆነ ነገር ቢፈጠር የት ነው የምትወድቂው? ማን ነው መሸሸጊያ ያለሽ? ማንም። ስለዚህ ማንም እንደሌለሽ ካወቅሽ ለራስሽ መሸሸጊያ ምሽግ ትሰሪያለሽ ማለት ነው። እንደዛ ተግባባ? እሺ ወንድሜ በጣም ነው የማመሰግነው። ፈጣሪ ይስጥልኝ። እሺ በርቺ። እሺ አይዞሽ። እሺ እሺ። ታሳዝናለች። እንባይን ያመጣችሁን የራሱ ስታወራ አያችሁ ሰው በምን አይነት ነገር ውስጥ እንደሚያልፍ። እናንተ አሁን የሆነ ነገር ቀኔ ደበረኝ፣ ቀኔ ጨለመብኝ፣ ሰው አጣሁ ብላችሁ የምታማሩ አላችሁ። ገብታችሁ ምን ላድርግ ብላችሁ እቺ ልጅ ዋታውን በ13 ዓመቷ ከሀገር ወጥታ በረሃ ለበረሃ ተንከራታ በየመን በምን ሰው የላት። እቺ ልጅ እኮ እናቷ አቅፍ ውስጥ ማድረግ የነበረባት ልጅ ነች። ቢቀናላት ኖሮ ቀን። ታዲያ ይህንን ሁሉ አሳልፈሽ አሁን የት ነሽ ሲሉሽ ትሰሚያለሽ እንዴ? ማንም እንዳሰሙ ማለት ነው። እሺ። እና ዲፎርስ ነኝ ኦልሬዲ ማለት ነው። እና መጥቻለሁ ወደ ስደት። ተፋታችሁ? እና ልጄን እህቴ ጋር ነው ጥያት የመጣሁት። እሺ። ቤተሰብ የለኝም። ለእህቴ ነው ጥያት የመጣሁት ማለት ነው። እና ሁል ጊዜ ማለት ሄደህ ያት ወይ ሄደህ እንዲያርጋት ልጅቷን እለዋለሁ። በልጅ ጉዳይ በልጃችን ጉዳይ እናወራለን። እሺ። ከዛ ያለፈ ነገር የለንም። በልጃችን ጉዳይ ግን ያው ዲስከስ እናደርጋለን። እና ቤተሰብ ደግሞ ይሄን አይቀበሉም። ያኔ
እህት ወንድም አይቀበለውም። ይሄንን ምኑ ነው ማይቀበለው? ለምን አስፈለገ ከሱ ጋር ማውራቱ? ልጅቷ የሆነ ነገር በሆነች ቁጥር ለምን ለሱ ትደውያለሽ? ለምን ትነግሪዋለሽ? በቃ ይሄ ኢትስ ማይ ላይፍ፣ ይሄ የኔ ህይወት ነው። እናንተን አይመለከታችሁም። በቃ ልጅቷ የኔና የሱ ናት። ልጅቷን ደግሞ እኔ አባቷን ማስካድ አልችልም። አባቷ ነው ገባ። እነሱ ግን ምንድን ነው የሚያስቡት? በቃ መጥቶ ለማያት ነገር እሱ ልጄ ብሎ ለማይፈልጋት ነገር ፎርዋት አንቺ እየደወልሽ የምትጠይቂው እሱ መምጣት አለባት። እኔ ምንድን ነው የምረዳው? ሜቢ ቢዚ ሊሆን ይችላል ካለ ሁኔታው አኳያ መምጣት ባለበት ሰዓት ይመጣል። በ2 ወርም 3 ወርም ያያታል። ልጁ ናት። ግን በየሳምንቱ ይሄድክ ያት ማለት ለእኔ ይከብዳል። ማለት ከአዲስ አበባ አዳማ በጣም ትንሽ ከበድ ይላል። ከስራው አኳያ ማለት ነው። እኔ አብሬው ስኖር ስራውን ስለማውቀው እረዳለሁ። እነሱ ደግሞ ምንድን ነው የሚሉት? ከሱ ጋር የሆነ ሪሌሽን ስላለሽ ነው አልተቋረጠም የእናንተ ነገር ነው የሚሉት። ገባ። እኔ ኦልሬዲ ጨርሻለሁ። እሱም በራሱ ህይወት ላይ እየኖረ ያለው ገባ። እሺ። እና እኔ ደግሞ ምንድነው እንዴት ነው አሁን እኔ በልጄ ጉዳይ ልጄን መቼስ ልጅ ናት፣ ሴት ልጅ ናት። አባቷን ትፈልጋለች። ነገ ጧት ልትጠይቀኝ ትችላለች። ማነው አባቴ ልትለኝ ትችላለች። ያንን ነገር ማራቅ አልፈልግም። እኔ እንደዛ ስነግረው እኔና አንቺ እየተመካከርን ልጃችንን እናሳድጋለን ነው የሚለው። ምንም ነገር ባይዘው ምንም ነገር እንዲህ በልጁ ጉዳይ አይደራደርም። ያውቀዋለሁ። እነሱ ግን የሚመስላችሁ ያልተቋረጠ ነገር ሁለታችሁ መሀል አለ። በቃ እሱን ሂድ ገፍተሽ ነው ሂድ የምትይው እንጂ እሱ ፈልጎ ለምን አይመጣም እኛ ጋር? ልጅቷን ፈልጎ ለምን አይም? አንቺ ፑሽ ያደረግሽው ነው ልጅቷን ሄዶ የሚያየው። እኔ የሆነ ነገር ስትሆን እባክህን ልጅቷ ወይ አሟታል እስቲ ያት እኔ ለእኔ ሁሉ ሳይነግረኝ በሄድበት ጊዜ አለ ሊያት ገባ። ሳይነግረኝ ሄዶ አይቷት አስፈላጊውን ነገር አድርጎላት ይመጣል። ግን ይሄን አርግላት ብዬ እኔ እሱን ወይ ተቆራጭ አርግላት ወይ እንዲያርግላት አልለውም። ምክንያቱም እኔ አንደኛ ነገር ለማንም አይደለም ሰው ሀገር የምሰራው ለልጄ ነው። ልጄና ልጄ ብቻ ናት። ምክንያቱም ማንም የለኝም ከፊትም ከኋላም ስለሌለኝ እሷ ብቻ ነች ያለች ለኔ። በቃ ዋጋ መክፈል እስካለብኝ ድረስ ዋጋ ከፍላለሁ። ምክንያቱም የአመት ልጅ ነው ጥዬ የመጣሁት ገባ። 1 አመት ነች። ሰርጀሪ ሆኜ የወለድኳት ልጅ ናት። በሰርጀሪ አቅሜ ነው ቆሜ የምሰራው። ግን እንዲያርግ እባክህ እንዲህ ማድረግ አለብህ። በቃ የሆነ ስረዳው መጀመሪያም አብረን ስንኖር ኬርለስ ነው ገባ። አንድ ሰው ደግሞ አንዱን ነገር ካወቀው እንዲህ አድርግ ማለት አትችልም። አሁን እኔ ያልተረዳኝ ሰው ምንድነው ፋሚሊ ነው። በቃ እኔ አብሬው ኖር ያለው እኔ አውቀዋለሁ። ታፈቅሪዋለሽ? ያው ባሌ ነው፣ የመጀመሪያ ባሌ ነው። በጣም ነው የምወደው። አብራችሁ ብትኖሩ ደስ ይልሻል? እሱ የራሱ ህይወት ላይ ነው ያለው። አሁን ላይ የራሱ ህይወት ማለት ትዳር ይዟል፣ አግብተዋል። ኦኬ አግብተዋል። ምንድን ነው የምትፈልጊው አሁን አንቺ? እኔ ምንም አልፈልግም። በቃ ልጅቷን ብቻ ልጅቷን ብቻ በቃ ልጅቷ አባቷን እንድታቅ እስከ መጨረሻው። እሺ እስቲ ሚዩት አድርገሽ አዳምጪኝ። አንደኛ ነገር ይሄ ሰውዬ ባለትዳር ነው፣ ገብቶሻል? አግብቷል። የራሱ ህይወት ላይ ነው ያለው። ልጁ ማየት ከፈለገ እሰየው፣ መብቱ ነው። በሱ መብት ላይ ተመርኩዘሽ ነው አንቺ የልጁን ነገር ይህ አይ መብቱ ነው። አላይም ካለም ብዙ መጨቃጨቅ የለብሽም። አያለው ካለም ብዙ አታይም ማለት በቃ በሱ መልካም ፈቃድ ላይ ነው መሆን ያለበት። ገብቶሻል? ከዛ ውጭ ግን እየደወልሽለት እንደዚህ የምትይው ከሆነ እዛም ጋር ያለው ሰው ሌላ ነገር እንዲያስብ እድል ትፈጥሪያለሽ። በልጅ ሀሳባ እቺ ልጅ ለመቀራረብ እየሞከረች ነው። እንዲህ ቤተሰቦችሽም ይሄንን ያሰቡት አንቺ ሞር ኦቨር አርገሽዋል ማለት ነው። ይሄን ከሱ ጋር መደወሉ በጣም ሞር በሰበብ አስባቡ ትንሽ ኮሽ ባለ ቁጥር እየደወልሽለት ልጅሽ እናትና አባትሽ ጋር ያለችው ወይ እህትሽ ጋር እያደገች ነው። ትንሽ ጉንፋንም ሲይዛት የሆነ ነገርም እንትን ሲል ሂድ እያልሽ እየደወልሽ ፑሽ የምታደርጊው ከሆነ የሰው ባለትዳር ነው። እዛም ጋር ያለው ሰው ሞር በጣም ኦቨር ሲሆን ነገር
ያ ነገር እንትን እንዲል ታስቢያለሽ። ከዛ ውጪ በሳምንት እየሄደ ማየት ከፈለገ ይህ አንቺ ግን ጎትተሽ አይደለም መግፋት ያለብሽ። እስቲ ለእኔ ስሜት አላት ራሱ ብሎ እንዲያስብ እድል ትፈጥሪለታለሽ ለሱ። ኦኬ እንደዚህ አስሬ በጃብ ሳባ እንዲህ የምትለኝ ስለምትወደኝ ነው አሁን ድረስ ምናምን ብሎ እዛ ጋር የሆነ ኮሽ ሲል ወደ አንቺ ሙቭ ለማድረግ ያስባል። ስለዚህ አንቺ ቆፍጠን ነው ማለት ያለብሽ። በልጃችሁ ጉዳይ ሊያነጋግር የሚያስፈልገው ጉዳይ ሲኖር በጣም እርጀንት የአባትነት ሲኖር ገብቶሻል። አባት መኖሩ አስፈላጊ ሲሆን ያኔ ትጠሪዋለሽ ደውለሽ የግድ መኖር። ከዛ ውጭ ግን በዚህ በባሌም በቦሌም ሳምንት በመጣ ቁጥር እየደወልሽለት ሂዳት እንዲህ ፑሽ የምታረጊው ከሆነ ጥሩ አይደለም። ገብቶሻል። ስለዚህ ሲለቀቅ አድርጊው። አሁን አንቺ ሳቲው ይመጣል ወይስ አይመጣም? ፖይንቱ እዩ እስቲ የእውነት አባት የሆናት ነው እሱ ከልቡ ልጄ ብሎ አስቦ እሷን ትሪት ለማድረግሽን አሳድጊ። ሳምንት ጠብቆ ወይ 2 ሳምንት ወይ ወር ጠብቆ መጥቶ የሚያገኛት የሚያያት ከሆነ ጥሩ ነው፣ ያን አፕሪሼት ታደርጊያለሽ። ከዛ ውጭ ግን እየደወልሽ ቴክስት እያደረግሽ አትግፊው። እሱ ለቤተሰብሽም እዛም ጋር ላለችው ሚስቱ ሌላ አቴንሽን ነው የምትስቢው። ያ ደግሞ ለአንቺ ጥሩ አይሆንም። ገብቶሻል? የቤተሰቦችሽ ሀሳብ በከፊል ትክክል ናቸው ማለት ነው። ያላለቀ ነገር አለ ብለው እንዲያስቡ እድል ሰጥተሻቸዋል ማለት ነው። ተግባባ? ኦኬ እሺ አሌክስ። እሺ መልካም። እሺ ሽሮፑን ውሰጂ። ቀን ጠዋት ማታ ይወሰድ በባዶ ሆድ ከምግብ በፊት ዋጡ። አዎ የ17 ዓመት ድምፅ ይመስላል ጋይስ። 30 ምናምን ዓመት ድምፅ ነው ይመስላል ድምፅ። እሺ ድምፅ እኮ እንደዚህ እኮ የት ነው የያዘ? አጋጣሚውን ንገረን። የት ተዋወቃችሁ ምናምን የሚለው በቲክቶክ ነው የተዋወቅነው እና እንትን ሀይ አለችና ሀይ አልኩኝ። ከዛ እንትን እያወራን እያለን በቃ የያዘኝ ነው በማውራት ነው የያዘ። አሁን 6 ወር ምናምን አውርተናል እሷ ጋር ማለት። የት ነው የምትኖረው እሷ? ኬንያ ነን። ኬንያ ምንድን ነው የምትሰራው? እኔ ከዘመዶቼ ጋር ሱቅ ምናምን እየሰራሁ እኮ። ስለዚህ አሁን ምንም የለኝም ነው አሁን ራሱ እሷን በቃ አጥቼ መኖር አልፈልግምና ገና ቤት የለውም፣ ብዙ ነገር የለውም። ታውቃለህ እንዴት ነው ስራ አሁን በ17 ዓመት ምንም መንጠልጠል አያስፈልግም። ስም ዝናውም ክብሩም ገንዘቡም ሁሉም ይከተላል። አንተ በደንብ ስራ ላይ አተኩር። አሁን ገንዘብ በ20 ዓመት ልብም በ20 ዓመት የምትይዝበት ነው። ስለዚህ ፎከስ አድርግሽ። ገና 30 ስትገባ ምናምን መጥበስ ከፈልግ እስከዛ ለስኬት ስራ ወጥረ ስራ፣ ተማር፣ ራስን ቀይር። ቲክቶክ ላይ ምንም አትሰራ። ቲክቶክ ላይ ወሬ ብቻ ነው ያለው። ከገባህ ንግድ ቢዝነስ ለመስራት ትምህርት ለመማር ከሰው ከማህበራዊ ህይወት ለመኖር እንጂ ሀሳብ ለመለዋወጥ እንጂ ልብን ሰጥተህ አፈቀርኩ ምናምን ብሎ ለመጃጃል አይሆንም። እሺ በቃ አመሰግናለሁ። ቀለል ያለ እንኳን ደህና ቆያችሁ። እኔ ሁሉ ነገር እነግርህ ነበር። እሺ ግን ማስቲካውን ትተይው። ማስቲካው እየረበሸን ነው ወይ በዝምታ አኝኪው። እሺ ቀጭ ሲል እሱ ይሰማን ብዬ አሁን እኮ ይብላው አይደለም። እሺ አሁን ጥሩ ነው። ምን እንታዘዝ? ማለት ባላለኝና ባሌንና እናቴን ደብቄ ሳወራ አላወቀችም ነበርና ስለሷ አወራች። ችግር አለው? ቆይ እህቴ ድምፅሽ እኮ ራቅብኝ። እስኪ ጠጋ ብለሽ በደንብ ንገሪኝ። ምን ይሰማል? ያኔ አያይዤ ማለት ነው በባሌ ስልክ ኢትዮጵያ አያይዤ እያወራሁ እሱ እንዳለ አላወቀችም እና ስለሱ ነገር አወራች። ማለት ያኔ ብር ላይ ልብሽን ምናምን አትስጪ፣ ብር አትደብልቂ፣ ስጋ ቀንሽ ምናምን ብዙ ነገር
ምን ኧረ ቆይ አፈጣጠንሽብኝ። በ80 ነው የነዳሽው እኮ የኔ እናት። ምንድነው? ቀስ ብለሽ ነገር እስቲ ወደ ጥርሻው አይሰማም እንዴ? ይሰማል፣ ግን ተራራረክሽው በአንዴ። ቃላቶቹ ሊይዛቸው አልቻልኩም። ምንድነው አሉኝ ያልሽኝ? እሺ እኔ ኢትዮጵያ ደውዬ እያወራሁ ማለት ነው ከቤተሰብ ጋር። ከዛ በባሌ ያኔ አያይዞ ማውራት ታውቃለህ? እሱ አያይዞ ማውራት አያይዘኝ ማለት ነው። ምንድነው አያይዞ ማውራት? አሁን አንተና እኔ አንተ ትደውልልኝና ከዛ እኔን ትደበልቀኛለህ፣ ከዛ ወደ ኢትዮጵያ ትደውላለህ ማለት ነው። ኢሞ ላይ መስመር። እሺ ከዛ ያኔ እዛ ያሉት ሰው እንዴት ተደበለቀ አያውቁም፣ ያወራሉ ማለት ነው። ኦኬ እሺ። ከዛ ስለሷ እንደዛ ምናምን ነገር አወሩ ማለት ነው። እሱ ሰማ፣ ችግር አለው እሱ እንዳለ አያውቁም እነሱ። እሱ አንቺ እሱን አስገብተሽው ያው እናትሽ አያውቁም እሱ እንዳለ። ምን አሉ ከዛ እናትሽ? አይዋ ምንም አሉ። ያኔ አዲስ ስለሆነ ብርሽን ምናምን እንዳሰጭ ብዙ ያኔ በቃ ምክር ምናምን ማለት ነው። እኮ ምክሩ ምንድነው? እሱ ላይ ነው አፖይንት እኮ አዘለልሽው እኮ ምናምን አልሽው። ዋናው ጉዳይ እኮ እሱ ጋር ግልጽ መናገር አልፈለግሽም። ለምን እንደሆነ አልገባኝም። ምንድነው? እሺ አንቺ ያሳሰበሽ ምን? 30 ሰከንድ ያዙና መታከም ፈልጌ ነው። ያስታውቃል ድምፅሽ ራሱ በጣም አይደለም። እኔም ልንገርሽ። እሺ ንገሪኝ። ድምፅሽን ጠረቅ ጠረቅ አድርጊው እስኪ። ጠረቅ ጠረቅ አድርጊውና ቀና በይና። ድምፄ ትንሽ ነው። ኦኬ ድምፄ ትንሽ ነው። ተፈጥሮም ድምፄ ትንሽ ነው እና ልንገርሽ። እሺ ንገሪኝ። ቤተሰብ ነው። ከዛ ንግግር ላይ ብር ሰጥቼው ነበረና ለማን? ቤተሰብ ነው። የአክስቴ ልጅ ነው። አበድርኝ ሲለኝ ሰጠሁት። ከዛ ደግሞ ካደኝ ማለት ነው። 2 ዓመት ነው ምናምን። ለቤተሰብ በነግር ይቆጣላሉ ቤተሰቦች። ከዛ ካደኝ። ምን ያህል ብር ሰጠሽው? ከዛ ደግሞ ረብሮ አንስም ብቻ እንትን እቴሙም ነበረኝ። እቴሙም የሆነ ብር ገብቶልኛል ላውጣ ብሎኝ ኢትዮጵያ እያለ እኮ ስንት ብር ነው? ከዛ ወጣ። የዚህ ምን ነገር አልፈልግም። ኧረ ቆይ ድምፅሽ እኮ አይሰማም እኮ። ለራስሽ እኮ ነው እያወራሽ ያለሽ የኔ እናት። ወይኔ አሁንስ ኤርፎን ነው የምትጠቀሚው? አይደለም፣ ድምፄ ትንሽ ነው። አይ ከፍ አድርጊዋ ድምፅሽ። እንደኔ እስቲ እንዴት ነህ ደህና ነህ በይኝ እስቲ ጮክ ብለሽ። እሺ ደህና ነህ? አሁን በደንብ ይሰማል። ምን ያህል ብር ነው የሰጠሽ? እንደዛ ነው። እና ከዛ አይ ብሩን ግን ትንሽ ነው ብቻ 25,000 ነበረ። ላቃ ነበረ ላኩልኝ ከዚህ ማለት ነው። እቃ ገዝተሽ አስቀምጪ ምናምን ብሎኝ ብር ገብቶልኛል ላውጣ የሆነ ሰው ልኮልኝ ነው። እቴሜ ተበላሽቷል አለኝ። ከዛ እንዴ ደግሞ ሰጠሁት እቴሙን ማለት ነው። ከዛ አወጣው ሄጅ እንትን ሜሴጅ ሲገባልኝ ሄጅ ሳጣራ ነገሩኝ እሱ እንዳወጣው ምናምን። ከዛ ወጣ ከንቴ ስራ የኔው መስሎኝ ነው አወጣው ታው አለኝ። እሺ ከዛ ደግሞ በቃ ስጠኝ ስለው እሺ ሰጥሻለሁ በቃ እንደበድር ምናምን አለኝ። ከዛ በቃ ካደኝ ማለት ነው። ለቤተሰብ ብነግር ቤተሰብ ቆጡኛል ምናምን። ካደኝ ማለት አልሰጥም ማለት ሰጥሻለሁ እያለኝ ጊዜ ስጭኝ ምናምን እያለኝ ከዛ ካደኝ። እኔ ደግሞ አስቀየምኩት ባለውን ማለት ነው። ሲከለክለኝ አስቀየምኩት። ግን አሁን ሌና አላረፈም። ቤተሰብ ነው ምናምን ቢክደኝ ቅርታ ማድረግ ምን ብለሽ ነው ያስቀየምኩት?
አይ ሰደኩት። እኔ ሲከለከለኝ ቸግሮኛል ስጠኝ ስል እምቢለ ከለከለ። ለምን ነበር ብሩን የላክሽለት? እኔ ኢትዮጵያ ያለው ከዚህ ነበረ ቤተሰብ ከላከልኝ ገዝተሽ እስከምጪ ምናምን ብሎኝ ማለት ነው። የቤት ዕቃ ወደ አንቺ ነው የላኩት ብሩ እዚህ ያለ አው በእኔ አካውንት ማዘር ነው ላከችው። ከሀገር ቤት ወደ አንቺ ያለሽበት ሀገር እኔ አካውንት ላኩት። ከዛ ደግሞ ኢትዮጵያ ያለው ነው 2 አመት ሆነን እኮ ጋይስ። ድብልቅልቅ አለ አይደል? ወይስ ለኔ ነው ለእናንተ ነው ጋይስ? ነገሩ እሱ ሀገር ቤት እያለ ከዛ እሺ የአካውንቴ ተበላሽቷልና አቴሚሽን ሲጭኝ እንትን ላደርግበት አለኝ። ብር ወጣበታለሁ ምናምን አለኝ። ከዛ እሺ ብዬ ታጣውትና አወጣ። በራሴ ብር ወጣ ማለት ነው። ሳየው ባንቺ አካውንት ብር ይገባልና እኔ እወጣለሁ ምናምን አለኝ። ከዛ ደግሞ በኔው ብር ወጣ። ሄጄ ስጠይቅ ደግሞ እንትን ባንክ ቤት ሄጄ ስጠይቅ እሱ እንዳወጣው ነገሩኝ ስሙን ምናምን። እሺ ከዛ አውጥተሃል ስጠኝ ምናምን ስለው አይ አውጥቻለሁ፣ ግን በቃ ያ ብር የሚገባ መስሎኝ ነው። እሺ ሰጥሻለሁ፣ ትንሽ ጊዜ ጠብቂኝ አለኝ። እሺ ቤተሰብ ከነገርኩ እንዴት እንትን ሰጥሽ ብለው ይቆጡኛልና ቤተሰብ ከቤተሰብ ሆናለሁ። ያክስቴ ልጅ ነው። መቼ ነው ይሄ የሆነው? እናቴ የእህት ልጅ ማለት ነው። መቼ ነው ይሄ የተፈጠረው? አሁን 2 አመታችን እየመጣ። አንቺ አሁንም ኢትዮጵያ ነው ያለሽው? ከ1 አመት በፊት ማለት እኮ ኢትዮጵያ ነው ያለሽው? እኔ አሁን ዱባይ መጣሁ። እሺ ሚዩት አድርጊና አዳምጪኝ። ሰውዬው ልጁ አዳምጪኝ። አሁን ደግሞ የማዳመጥ ሰዓት። አይ ጋይስ ተረጋጉሽ። አሁን እቺ ልጅ ምናልባት አነጋገር በቃ ወይ እንደዚህ ወጣ ተናግራ ላታቅ ትችላለች። ለዛ ነው ትዕግስት አድርጎ ማዳመጥ የሚያስፈልገው። ምናልባት አንዳንድ ሰው ሀሳቡን ለመግለጽ ሰው ፊት ወይም ለብቻው እኮ ጉዳዩን ያውቀዋል፣ ግን ለመግለጽ ለዛ ሰው እንጂ እዚህ ጋር መምጣቷ ምን ባትመጣም እኮ ችግር የለውም። ግን የመጣችው ሜቢ የጨነቃት ጉዳይ ስለሆነ ነው። አሁን አንቺ ምን መሰለሽ 2 አመት የሆነ ጉዳይ ነው። አንደኛ ኃላፊነቱ ያንቺ ነበር። ኤቲኤምሽን ማን ስጫለሽ? ኤቲኤም እኮ ኤቲኤም የሆነው አንድ ሰው ለብቻው መጠቀም ይችላል፣ ለራሱ በቃ ለግለሰቡ ብቻ። ለእናትሽ እንኳን አይሰጥም፣ ለወንድምሽ እንኳን አይሰጥም። ፐርሰናል ነገር ነው። ከፈለጉ አውጥተሽ ገንዘብ ምናምን የምታግዡ ከሆነ ትሰጫለሽ እንጂ ኤቲኤምሽን እንዲህ ብር ይገባል ላውጣበት ምናምን ኦኬ፣ ሲገባ ንገረኝ ደረሰኝ አምጣልኝ ብለሽ ደረሰኙ ሲያመጣልሽ ራስሽ ሄደሽ ያንን ብር በትክክል ከየት ነው የገባው መቼ ነው የገባው የሚለውን አጣርተሽ በስም የገባውን ብር ራስሽ ከኤቲኤምሽ አውጥተሽ ይኸው ብለሽ ትሰጫለሽ እንጂ ኤቲኤምሽን ስጪኝ ብር የሚገባ አለ ላውጣበት ሲልሽ ግጥም አድርገሽ መስጠት ምን የሚሉት ነው? ታዲያ ሰውየው ምን አደረገ? ምንም እኮ አላጠፋም። ሲያየው ብር አለው ውስጡ በቃ የታባቱ የገባ የሚል ምናምን ቆዳዋን ልግፈፍላት ብሎ ወሰደው። ስለዚህ አሁን ኃላፊነቱን ውሰጂ፣ በቃ አትጨቃጨቂ። አሁን ከሱ ጋር አንዳንዴ ወተን ብር መንገድ ላይ ብንጥል የሆነ ቦታ አስቀምጠን ብንረሳ እንዲህ አገር እያዝ ልንል ነው እንዴ? ኃላፊነቱ እኮ የኛ ነው። ማን እንትን በሉ አለ። ጥንቃቄ አለማድረግ ራሱ ለራስ ኃላፊነት መውሰድ ነው። ስለዚህ ጥንቃቄ አላረግሽም። ስለዚህ ኃላፊነቱን ውሰጂ፣ ከሱ ጋር አትጨቃጨቂ። እስቲ ይጥቀመውና ህይወቱን ይለውጥበት። እስኪ አንቺ ደግሞ የ25,000 ብር ይቅርብሽና ህይወትሽ ይበላሽ። ምንም የፈጠረ ታሪክ የለውም። 2 አመት ሆኖታል። ሰው አንቺ አንዳንዴ መተውን ልመድ ጋይስ። በመተው አምናለሁ እኔ አድርጌው ስለማቅ ነው። የሆነ ሰው ጋር ገንዘብ ኖሯችሁ ስጠኝ አትስጠኝ ግብግብ ውስጥ አትግቡ። ኦኬ አስበው ከሰጣችሁ ካልሰጣችሁ ትተውትና እናንተ መንገዳችሁን ስትሮጡ እዛ ጋር ያጣችሁትን ነገር ፈጣሪ እዚህ ጋር በእጥፍ አድርጎ ይክሳችኋል። የእውነት ነው የምላችሁ።
የለቀቃችሁት ነገር ካለ የተዋችሁት ነገር ካለ እስቲ ይሁን ፈጣሪ አንተ ራስ ፍታው። እልፍ ስትሉ እልፍ ይገኛል። ከሰራችሁት በእጥፍ ባላሰባችሁበት መንገድ ወደ እናንተ ውስጥ ተረፍ ስራ ይመጣላችሁና ተሰሩና እሱን ደግሞ እንደ ተጨማሪ ገቢታ ብቻ በተለያየ ምክንያት ግን እግዚአብሔር ያንን ያጣችሁትን ነገር ምን ያደርገዋል? እዚህ ጋር ይተኳል። ይሄ የህይወት ህግ ነው። እሺ የመስጠትን ህግ ካወቃችሁ ይሄ መስጠት፣ መተው፣ መልቀቅ ካርማ ታውቃላችሁ። በቃ ልክ እንደዛ ማለት ነው። ስለዚህ ለመልቀቅ ህግ በቃ ልቀቁ። እስቲ ስትለቁ ይለቀቅላችኋል። ስለዚህ ታይ አንቺ ልቀቂ፣ ከዛ ወደፊት ሂጂ። ምናልባት እኮ እስከዛሬ ሰርተሽ እኮ ከዛ ከ25,000 ብር በላይ እኮ 125,000 ብር በላይ እኮ አግኝተሽ እኮ ሊሆን ይችላል። ግን አንቺ ትኩረትሽ ስቲል ያለው የት ነው? ያቺ የጠፋችብሽ 25,000 አንገብግባሽ ይኸው አመት በሙሉ 2 ዓመት በሙሉ ጭንቅላትሽ ውስጥ ቤት ሰርቶ ሰላም የለሽም። በቃ ግፋር ግፍተኛ ወደፊት ሂጂ። ብሩ አይደለም አሳስበኝ። ግን ሙስሊም ከ3 ቀን ማክሮፍ ምናምን አይቻልም። ግን ጾሙም ስለመጣ ምን ማድረግ እሱ ዝም አለ። እኔ ይቅርታ ጠይቀው ነው ወይ ማለት እኮ ብሩ አሳስበኝ። ከ3 ቀን በላይ መያዝ ምናምን አይቻልም። ግን እኛ 2 ዓመት ምናምን ሆነን እኮ ለምን ቂም እኔ ደግሞ ይቅርታ ልጠይቀው ወይ ስላስቀየምኩት ስለሰደብሽው ምናምን አው ሰድብ ያለው ተናድጄ ማለት በቃ አይ እሱም እኮ በድሎሻል እኮ ሁለታችሁም እኮ ይቅርታ መጠየቅ አለባችሁ። እሱ እንግዲህ ቁም ነገረኛ ስላልሆነ እንደ ዕውቀት ነው የቆጠረው። አንቺ ተናደሽ ተናግረሽው ሊሆን ይችላል። በቃ ያንን እርግፍ አድርገሽ ትተሽ ሰላም ለመፍጠር ሞክሪ። ገብቶሻል? ግን ዋናው ፖይንቱ ምንድነው? አይሽን ከዛ አይሽ በቃ ከገንዘቡ ላይ ቢሰጥሽ ራሱ እንዳትቀበሉ፣ በረከትሽን ይዞብሽ የሚሄደው ገብቶሻል? ስለዚህ እንደዛ አድርጊ። እሺ እሺ፣ መስከናል። እሺ